የጎፋ ዞን ደንባ ጎፋ ወረዳ ወይዴ ውርኪ ማዕከል ጤና ጣቢያ በህብረተሰቡ ተሳትፎና በመንግስት ድጋፍ የተገነባ መሆኑን የገለጹት የደንባ ጎፋ ወረዳ ዋና አስተዳዳሪ አቶ ያዕቆብ ደበላ የጤና ጣቢያው መገንባት በህዝቡ ዘንድ ዋነኛ ችግር ሆኖ የቆየውን የጤና ተግዳሮት የሚፈታ ነው ብለዋል። በእጃችን ሰርተን ጤና ጣቢያ ገንብተን ማስመረቅ ችለናል። ይሄ ለአንድነት ለመደመር ያለውን ሚና ያሳያል። በገንዘብ በአይነት ሀብት ተሰብስቦ ስራ ተሰርቶ አልቋልና በድጋሜ አጨብጭባችሁ አመስግኑ። የጤና ጣቢያው ተመርቆ ለአገልግሎት እንዲበቃ የአካባቢው ነዋሪና የዞኑ መንግስት እንዲሁም ተቋማት ላደረጉት ድጋፍ ምስጋና አቅርበዋል። የጎፋ ዞን ጤና መምሪያ ኃላፊ አቶ ዘላለም አበራ በበኩላቸው መምሪያው ከጤና ጣቢያው ግንባታ ሂደት ክትትል አንስቶ ልዩ ልዩ ድጋፎችን ሲያደርግ መቆየቱን ተናግረዋል። ከ21 ሺህ በላይ ህዝብ የአካባቢውን ህዝብ ያገለግላል ተብሎ ይጠበቃል። በጤና ጣቢያው ግንባታ ላይ የጎፋ ዞን ጤና መምሪያ ከደንባ ጎፋ ወረዳ ጤና ጥበቃ ጽሕፈት ቤትና አስተዳደር ጋር በቅርበት የጤና ጣቢያውን ግንባታ ሂደት ሲከታተል ማህበረሰቡን ሲያስተባብር በገንዘብም በቁሳቁስም መሟላት የሚገባቸውን ነገር ስንሰራ ቆይተናልና በመቶ ሺዎች የሚቆጠሩ ገንዘቦችን በመስጠት ከማህበረሰቡ ጎን ለመቆም ችለናል። ከዛ ባለፈ በአሁን ሰዓት አገልግሎትን ለማስጀመር ሲባል ከ1 ሚሊዮን በላይ የሚገመት የሕክምና መገልገያ መሳሪያዎችን ቁሳቁሶችን በጎፋ ዞን ጤና መምሪያ ስም ይዘን መተን አገልግሎትን ለማስጀመር በቅተናል። ከዛ ጎን ለጎን በተጨማሪ የሰው ኃይል ወሳኝ ነው። የሰለጠነ ሰው ኃይል ከሌለ የጤና ጣቢያ ግንባታ ብቻ ፋይዳ የለውም። ስለዚህ የተለያዩ የሰው ኃይሎችን ቀጥረን የማስገባት በተለያዩ የሙያ ፕሮፌሽናል ዲሲፕሊን ያሉት አዋላጆች፣ ነርሶች፣ ጤና መኮንን፣ ላቦራቶሪ ቴክኒሻን በተጨማሪም ደግሞ የመድኃኒት ባለሙያ ፋርማሲ ቴክኒሻኖችን በመቅጠር ስራ የማስጀመር ስራ እየሰራን ነው። ጥራት ያለው የጤና አገልግሎት አሰጣጥን ለማስፋት ህብረተሰቡ ለጤናው መሰረተ ልማት የሚያደርገው ድጋፍ ከምንም በላይ ወሳኝነት እንዳለው ያነሱት አቶ ዘላለም በሁሉም አካባቢዎች ተጠናክሮ መቀጠል እንደሚገባው ጥሪ አቅርበዋል። ለቆርቆሮ፣ ለሲሚንቶ፣ ለተለያዩ ነገሮችን ገንዘብ ከኪሱ በማውጣት እንስሳትን በመስጠት በአካባቢ ያሉ ማህበረሰቦች፣ መምህራን፣ ጤና ባለሙያዎች፣ የግብርና ባለሙያዎች ሁሉ ደሞዛቸውን በመልቀቅ ማህበረሰቡ ሙሉ በሙሉ በማሳተፍ የበቃ ነው። ስለዚህ የሰው አቅም ከዚህ በላይ ማድረግ የሚችል መሆኑን የሚያሳይ ጤና ጣቢያ። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ የደንባ ጎፋ ወረዳ ወይዴ ውርኪ ማዕከል ነዋሪዎች ከዚህ ቀደም በጤና አገልግሎት እጦት ሳቢያ ይደርስባቸው የነበረውን እንግልትና የህይወት መስዋዕትነት የዞኑ መንግስት በመገንዘብ ለጤና ተቋሙ መገንባት በቁርጠኝነት ሲሰራ መቆየቱን ገልጸዋል። በጤና ጣቢያው መመረቅም የተሰማቸውን ደስታ በመግለጽ ህብረተሰቡ ከጤና ባለሙያዎች ጋር በመደጋገፍ ለመስራት ያሳየው ቁርጠኝነትም የሚበረታታ መሆኑን ተናግረዋል። የዞኑ መንግስት ለጤና ተቋሙ ከሚያደርገው ድጋፍ ባሻገር በአካባቢው የሚስተዋለውን ከፍተኛ የመንገድ መሰረተ ልማት ችግር እልባት እንዲያገኝ ከክልሉ መንግስት ጋር ተናቦ እንደሚሰራም አስተዳዳሪው በዚህ ወቅት ገልጸዋል። አስተያየታቸውን የሰጡን የአካባቢው ነዋሪዎች እንደገለጹት በማዕከሉ ከዚህ ቀደም ምንም አይነት የጤና አገልግሎት ተቋም ባለመኖሩ ለአገልግሎት ወደ አጎራባች ወረዳዎችና ዞኖች በሚያደርጉት ጉዞ ከፍተኛ መስዋዕትነት ሲከፍሉ መቆየታቸውን አብራርተዋል። ዛሬ በአቅራቢያቸው የጤና ጣቢያው መገንባት ይህንን እንግልት የሚቀርፍ በመሆኑ በቀጣይም የጀመሩትን ድጋፍ አጠናክረው እንደሚቀጥሉ አረጋግጠዋል።